በጣም ብዙ ዋጋ ከፍለን ያመጣነውን ተቋም ጥቂት ሰዎች እና ቡድኖች ግን ለራሳቸው የግል መጠቀሚያ ኮንስፓየር ያደርጋሉ። ባንኩ ከባድ የሆነ የኮርፖሬት ገቨርናንስ ኢሹ ላይ ነው አሁንም ያለው። ለመሆኑ በዚህ ሰሞን በአማራ ባንክ መስራቾች ዙሪያ የተፈጠረው ትኩረት ሰቅዞ የሚይዝ ግጭትና ፍልሚያ ምንድን ነው? በትክክል የአማራ ባንክን የመመስረትን ታላቅ ሀሳብ መጀመሪያ ያመነጨው ማን ነው? ከመቶ ሺዎች ምስኪን ባለሀብቶች የተሰበሰበውና በሂደት የባከነው በሚሊዮኖች የሚቆጠር ገንዘብስ ምን አይነት ነው? እነሆ ከዚያ ታላቅ ህዝባዊ ተስፋ መክሰም በስተጀርባ ዛሬ ባንኩን እያናወጠው ያለው እውነተኛው የውስጥ አጀንዳ መጋረጃው ተቀዷል። እኔ ነኝ መስራቹ፣ እኔ ነኝ የመጀመሪያ የሐሳቡ አመንጪ የሚሉ የክብር የዝና ብሎም የታሪክ ሽሚያዎች ተቋሙን ቁልቁል እየመሩት ነው። እኛ በዚህ ልዩ የምርመራ ዘገባ የተደበቁ እውነታዎችን ከስብሰባ አዳራሾች እስከ ማህበራዊ ሚዲያ ፍልሚያዎች ያሉትን ሰነዶች መዝነን እያንዳንዱን እውነተኛ ምንጭ እያጣቀስን እውነታውን እንነግራችኋለን። ቀድማችሁ ማንንም ሳትፈርጁ ላብታ አብራችሁን ዝለቁም። አሜዚንግ ባንክ በኢትዮጵያ ባንኪንግ ታሪክ ታይቶ የማይታወቅ ባንክ፣ የሰው ቁጥር፣ የተሰበሰበው ካፒታል ቁጥር። አማራ ባንክ የተቋቋመበትን አመክንዮ ለመረዳት ግን አስቀድሞ የህዝቡን የታሪክና የኑሮ ስነ ልቡናዊ መልክዓ ምድር ማጤን የግድ ይላል። አማራ ለዘመናት በከባድ ድህነት ውስጥ ያለፈ ህዝብ ነው። ዓለም ላይ ደሃው ህዝብ አማራ ነው ተብሎ እስከ መጻፍ ደርሷል። ምስጋኑ አንዱዓለም ጌናዊነት የአማራ መነሻና መዳረሻ በተሰኘው መጽሐፉ ላይ በዓለማችን በጣም ደሃው ህዝብ አማራ ነው ብሎ ገልጾታል። አማራ ማለት የአባይ ሸለቆን የያዘ ታላቁ አባይና ጣና የሚገናኙበት ቦታ ላይ የሚኖር ሌሎችን እልፍ ተፋሰሶች ያጠቃለለ እንደ ቦርከና አይነት ወንዝ ከደጁ የሚፈልቅ መላ ኢትዮጵያ ላይ ዋጋ ያለው ህዝብ ነው። ኢትዮጵያን የመሰረተ የአፍሪካ የነጻነት ቀንድ የሆነ ህዝብ ሆኖ ግን ለቃላት የሚያደክም አስከፊ ድሃነት ውስጥ እንደሚኖር የሚታወቅ ነው። የተቃርኖ በሀብትን ብርት ላይ ሆኖ በድሃነት መማቀቅ የአማራን ህዝብ ለዘመናት ሲፈትነው የኖረ የቁጭት እሳት ነው። የፋይናንስ ተቋም መመስረት ደግሞ ይህንን የኢኮኖሚ ድቀት ለመስበር ከድሃነት አረንቋ ለመውጣትና ህዝባዊ ህልውናን በምጣኔ ሀብት ለማጽናት የተወለደ ታላቅ ተስፋ ነበር። ባንኩ የጥቂት ግለሰቦች የንግድ ተቋም ብቻ ሳይሆን የዚህ የተበደለና በሀብት ላይ ተኝቶ የደህየ ህዝብ የኢኮኖሚ ነጻነት አዋጅ ተደርጎ ነበር የተወሰደው። ይሁንና ባንኩ ሲመሰረት የነበረበት የፖለቲካ ጫና እጅግ የበረታና ውስብስብ ነበር። ከአማራ ባንክ መነሳት በፊት በአገሪቱ የነበሩ የፋይናንስ ተቋማት በግልጽ የሚሆን በስውር በብሔር ማንነቶች ላይ ተመስርተው የተቋቋሙ ነበሩ። ለምሳሌ የኦሮሚያ ኢንተርናሽናል ባንክ እና አዋሽ ባንክ አይነት ተቋማት የኦሮሞ ማንነቶችን ማዕከል ያደረጉ ነበሩ። ወጋገን ባንክ እና አንበሳ ኢንተርናሽናል ባንክ በተመሳሳይ የትግራይ ብሔርተኞችና ባለሀብቶች የተሰባሰቡባቸው ተቋማት ሆነው ሲሰሩ ቆይተዋል። ንብ ባንክም ቢሆን በብዛት የጉራጌ ባለሀብቶች የሚገኙበት ተቋም ሆኖ ነው የሚታወቀው። ደቡብ ግሎባል ባንክ የተሰኘ የደቡብ ኢትዮጵያን ስም የያዘ ባንክም ነበረ። በዚህ መዋቅር ውስጥ የአማራ ህዝብ የራሱ የሆነ የኢኮኖሚ ጫናውን የሚያቀልለትና ፖለቲካዊ መገለሉን የሚመክት የፋይናንስ ተቋም አልነበረውም። አማራ ባንክ ሲመሰረት ግን ከነዚህ ባንኮች በተለየ መልኩ በስጋት አይን ይታይ ነበር። ሆኖም አማራ ባንክ የሁሉንም ኢትዮጵያዊ ተሳትፎ የጋበዘ ህዝባዊ መሰረት ነበረው። ነገር ግን ይህን ታላቅ ህዝባዊና ፖለቲካዊ ዋጋ ይዞ የተነሳ ተቋም ዛሬ የውስጥ ሽኩቻና የባለቤትነት ፍልሚያ እየበላው ይገኛል። የዚህ አጠቃላይ የምክክር የውዝግብና የአደባባይ መነቋቆር ዋናው መነሻ በቅርቡ የባህር ዳር ዩኒቨርሲቲ የፋይናንስና ኢኮኖሚ መምህር የሆኑት ለጤና እጅጉ አለ የሰጡት ቃለ ምልልስ ነው። ዶክተር ለጤና እጅጉ አለ የአማራ ባንክ ምስረታ የመጀመሪያው ሐሳብ የኔ ነው፣ ነገር ግን ከባንኩ በማታለልና በግፊት እንደወጣ ተደርጊያለሁ በማለት የኑስ ከተባለ የሚዲያ ተቋም ጋር ባደረጉት ቃለ ምልልስ የባንኩን የውስጥ ውዝግብ በአደባባይ በትነዋል። ያው በሴራ ምክንያት ብዙ ድምጻችን ተጭበርብሮ የህዝብ ወከለን ውክልና ድምጻችን ተሰርቆ ከቦርድ ተገፍተን ወጣን። ይህ ቃለ መጠይቅ ይፋ ከሆነ በኋላ በተቋሙ ምስረታ ላይ እጃችን አለበት የሚሉ የተለያዩ ወገኖች የውስጥ አደራጆችና ታዛቢዎች ዝምታቸውን ሰብረው ሂደቱን ወደ መተንተን ገብተዋል። ሽኩቻው የአንድ ሰው ሚና ብቻ ሳይሆን የፖለቲካ ጫናዎችን፣ የቀድሞ የአማራ ክልል ገዢ ፓርቲ የብአዴን ጣልቃ ገብነትንና የታሪክ ሽሚያን ያካተተ ትልቅ ፍልሚያ ሆኗል። ስለ ባንኩ ምስረታ እውነተኛ ታሪክና የስም አሰጣጥ ሂደት የፌስቡክ ገጾችና የውስጥ አደራጆች ያቀረቡትን ዝርዝር መረጃ መሰረት አድርገን ያንዳንዳቸውን ምንጮች መመርመር እንችላለን። ስለ ባንኩ ምስረታ ሰነዶችና ዝርዝር የውስጥ ስብሰባዎችን ይፋ እያደረገ ያለው ብሉ ቦርድ የተሰኘው የፌስቡክ ገጽ እንደገለጸው የባንኩ ስያሜ የተወሰነው ረጅም ክርክር ከተደረገበት በኋላ ነው። ቅዳሜ የካቲት 9 ቀን 2011 ዓ.ም
በሲኤምሲ በሚገኘው የአቶ ከተማ ስንታየው ግቢ የመሰብሰቢያ አዳራሽ ውስጥ አዳራሾቹ ተሰብስበው ነበር። በወቅቱ አቶ ከተማ ሰብሳቢ፣ አቶ ኤልያስ ምክትል ሰብሳቢ፣ ኢንጂነር ትልቅ ሰው ቀለሙ ጸሐፊ ሆነው ስብሰባውን መርተዋል። ዶክተር ለጤና እጅጉ ዋለ ከባህር ዳር በሩቢላ ተሳፍረው አዲስ አበባ በመግባት በዚህ ስብሰባ ላይ ተገኝተዋል ተብሏል። በወቅቱ ለባንኩ የቀረቡት 5 እጩ ስሞች ሀበሻ ባንክ፣ ጊዮን ባንክ፣ ዛጉዌ ባንክ፣ ጣና ባንክ እና አማራ ባንክ የሚሉ ነበሩ። በአቶ ከተማ ተዘጋጅቶ በሚኪ አማራ የፌስቡክ ገጽ በኩል ከ2000 በላይ ወጣቶች የተሳተፉበት የበይነመረብ ጥናት ተካሂዶ ነበር። በዚህ ጥናት 62 በመቶ የሚሆነው ወጣት አማራ ባንክ የሚለውን ስም መርጧል። በሌላ በኩል ለንግዱ ማህበረሰብ ከተሰራጩ 50 የወረቀት መጠይቆች ውስጥ 60 በመቶ የሚሆኑት ሀበሻ ባንክ እንዲባል ፍላጎታቸውን ገልጸው ነበር። በስም ስያሜው ላይ በነበረው ድምፅ አሰጣጥ ጊዜ አባላቱ ለሁለት ተከፍለው እንደነበር ተጽፏል። ሀበሻ ባንክ ይሁን በማለት ድምፅ የሰጡት ዶክተር መንግስቱ ቦጋለ፣ ሶፎንያስ ጸጋዬ፣ ዳዊት አስራደ፣ ኢንጂነር ትልቅ ሰው ቀለሙና ዶክተር ለጤና እጅጉ ዋለ ነበሩ። በተቃራኒው አማራ ባንክ መባል አለበት ብለው አጥብቀው የሞገቱት ደግሞ በላይነህ ጌታቸው ፍላቴ፣ ዶክተር ይርጋና አውጋው፣ ኃይለማርያም ተመስገንና ጸዳሉ አበበ ነበሩ። ጋዜጠኛ አንሙት አብርሃም ድምፅ ከመስጠት ተቆጥቦ የነበረ ሲሆን የሰብሳቢው የአቶ ከተማ ድምፅ ወሳኝ ሆኖ ወጣ። ብሉ ቦርድ እንደዘገበው በላይነህ ጌታቸው፣ ኃይለማርያምና ዶክተር ይርጋ ስያሜው አማራ ባንክ ካልሆነ አገር እናፈርሳለን በሚል ከፍተኛ ቁጣና ንዴት ውስጥ ነበሩ። ዶክተር ለጤና እጅጉ ዋለ ግን ስለ ስያሜው ጉዳይ ሲጠየቁ ትከሻቸውን ነቅንቀው ግድ የለኝም በማለት ግዴለሽነታቸውን አሳይተዋል። በመጨረሻም ሰብሳቢው አቶ ከተማ የወጣቱን 62 በመቶ ፍላጎት መሰረት በማድረግ አማራ ባንክ የሚለውን ስም አጽድቆታል። ሌላ ጸሐፊ እንደገለጸው በአማራ ስም የንግድ ብራንድ ይዞ መውጣት ከፍተኛ የፖለቲካ ስጋት ነበረው። ብአዴን ይህን እንቅስቃሴ ሰምቶ እግር በእግር ይከታተላቸው ስለነበር የስጋት መቀነሻ ስልት ነድፈው ነበር ተብሏል። ብአዴን አስቸኳይ ስብሰባ ጠርቶ አማራ ብድርና ቁጠባ ተቋምን ማለትም አብቅተን ወደ አማራ ባንክ ማሳደግ የሚል ስልታዊ ካርታ በመሳል እነ ዶክተር ለጤና እጅጉ ዋለን በመጠቀም ተቋሙ ጠንካራ የፋይናንስ ተቋም እንዳለው የሚያሳይ ጥናታዊ ጽሑፍ እንዲያዘጋጁ አዞ እንደነበር ተጽፏል። የካቲት 16 ቀን 2011 ዓ.ም ባህር ዳር አባንቲ ሆቴል ላይ ትልቅ ጉባኤ ተዘጋጅቶ ዶክተር ለጤና እጅጉ ዋለ ጥናቱን እንዲያቀርቡና 4000 ብር ጉርሻ እንዲከፈላቸው ተደርጓል። ነገር ግን ከአዲስ አበባ የተነሱት እነ አቶ ከተማ ስንታየው፣ እነ ኤልያስ እና ኢንጂነር ጸዳሉ አበበ ሳይቀደሙ የካቲት 15 ቀን 2011 ዓ.ም ከቀኑ 10 ሰዓት ከ50 ደቂቃ ላይ በንግድና ኢንዱስትሪ ሚኒስቴር አማራ ባንክ አክሲዮን ማህበር የሚለውን ስም አስመዝግበው ሰርተፊኬቱን በእጃቸው አስገቡ። ይህ ማለት ብአዴንና ዶክተር ለጤና እጅጉ ዋለ በባህር ዳር ጉባኤ ሳያካሂዱ አንድ ቀን ቀድሞ ባንኩ አዲስ አበባ ላይ በይፋ ተወለደ። ጸሐፊው ዶክተር ለጤና እጅጉ ዋለን ሲገልጻቸው ለጤና የአማራ ባንክ ጴጥሮስ እንጂ የአማራ ባንክ ጳውሎስ አይደለም በማለት ዋና ሐሳብ አመንጭነታቸውን ያጣጥላል። የአማራ ባንክ ታሪክ በስም ሽሚያ ብቻ አያበቃም። በተቋቋመ በአጭር ጊዜ ውስጥ ያጋጠመው ከፍተኛ የወጪ ብክነት የባለ አክሲዮኖችንም ነሸርሽሯል። በሰነዱ ላይ የቀረበውና በተመሰከረላቸው ኦዲተሮች የተረጋገጠው የፋይናንስ ሪፖርት የሚያሳየው አስደንጋጭ እውነት አለ። ባንኩ ስራ በጀመረባቸው የመጀመሪያዎቹ 2 ዓመታት መደበኛ የደመወዝ ክፍያ፣ የቋሚ ዕቃዎች ግዥና የቢሮ ክራይን ሳይጨምር ተለዋዋጭ ወጪዎች ብቻ 728 ሚሊዮን 264 ሺህ ብር ደርሷል። በአማራ ባንክ ሂደቱ ውስጥ በዝርዝር የባከኑ ወጪዎችን ስንመለከት የመጀመሪያው ማስታወቂያ ወጪ ሲሆን 149 ሚሊዮን ብር ደርሷል ተብሏል። ባንኩ ገና ሳይመሰረት በሕዝብ ዘንድ ከፍተኛ ታዋቂነት የነበረው ቢሆንም ለአስፈላጊነቱ ጥያቄ ያለበት 149 ሚሊዮን ብር ለማስታወቂያ ወጥቷል። ከዚህ ውስጥ 66 በመቶ የሚሆነው ከጎኖ ማን አለ ለሚለው ማስታወቂያና ለነፃ አውቶቡስ ጉዞዎች የባከነ መሆኑ ተገልጿል። ሁለተኛው የውሎ አበልና የጉዞ ወጪ ሲሆን 21.1 ሚሊዮን ብር ሆኗል። የቦርድ አባላት ለልምድ ልውውጥ ወደ ጀርመን ያደረጉትን ጉዞ ጨምሮ በቀን 30 ሺህ ብር የሚጠጋ ወጪ ተደርጓል። ይህ ለአዲስና ጀማሪ ባንክ እጅግ የተጋነነና ከ60 በመቶ በላይ ብክነት ያለበት ነው። ሶስተኛው የስልጠና ወጪ ሲሆን 43.5 ሚሊዮን ብር ሆኗል። ለ937 ሰራተኞች ቅጥር የተደረገው ስልጠና በቪዲዮ ወይም በኢንተርኔት አማካኝነት ቢሆን ኖሮ ከ80 በመቶ በላይ ወጪ ማዳን ይቻል ነበር ተብሏል። አራተኛው የበጎ አድራጎት ስጦታ ሲሆን 16.3 ሚሊዮን ብር ሆኗል። ራሱን በትርፍ ሳያጠናክር የበጎ አድራጎት ስራ ውስጥ መግባቱ አግባብ እንዳልነበረ ተተችቷል። አያሌው መንበር የተባለው ጸሐፊ እንዳለው ባንኩ በጥቂት ዘራፊዎችና የግል ጥቅም አሳዳጆች ተከቧል። ከቦርድም ከማኔጅመንትም አባላት አንድ ብር አክሲዮን ያልገዙ ባለሀብቶች
ባንኩ እንዳይራመድ እያደረጉት ነው። ለእጩነት የቀረቡት የባንኩ ፕሬዝዳንት እጩዎች የቀድሞው የባንኩ ፕሬዝዳንት የዶክተር ዮሐንስ አያሌው ተበዳሪዎች የነበሩ ሲሆን የቦርድ ሰብሳቢውን በገንዘብ በመግዛት ከዳሽን ባንክ በሙስና ምክንያት ዝቅ የተደረገን ሰው ለማስቀመጥ እየተንቀሳቀሱ ነው ሲል ጽፏል። አያሌው ቦርዱ ራሱን ካላረመ ብሔራዊ ባንክ ጣልቃ እንዲገባ ጥሪ ያቀርባል። በተቃራኒው ባላገሩ ተሾመ የተባለው የኪነ ጥበብ ሰው ባንኩን አገር ሰሪ ትውልድ አናጭ በማለት ያወድሰዋል። ምንም እንኳን ባንኩ መጀመሪያ ላይ የሰበሰበውን ጥሬ ገንዘብ በሙሉ ለብድር በማዞሩ ምክንያት የብድር ባጀት የለንም በማለቱ ህዝቡ ቢደናገጥም ይሄ ተቋም የአባቶችን ጥበብ በመጠቀም ወደፊት እንደሚራመድ ሙሉ እምነት አለው። እሱ ራሱ እጅግ በጣም ትንሽ ባለአክሲዮንና የሐሳብ ምንጭ እንደሆነ ይገልጻል። ሌላኛው ስሙ ያልተጠቀሰ ጸሐፊ እንዳብራራው ሰሞኑን በማህበራዊ ሚዲያ የሚደረገው የባንኩ ፈጣሪ እኔ ነኝና አይደለህም የጋራ ነው የሚለው መጠዛጠዝ የብስለት ማነስ ማሳያ ነው። የጀመሩትን ድርጅት አፈር ደቼ እያበሉና በሙስና ሰራተኛ እየቀጠሩ አዲስ ድርጅት ላዋልድ ነው ተከተሉ ማለት ከንቱ ድካም ነው ሲልም ጽፏል። ህዝብ የሚመዝነው በፎቶ ብዛት ሳይሆን በተግባር ውጤት ብቻ ነው የሚለው ድምጽም በርክቷል። የቀረቡትን ሰነዶችና እውነታዎች በጋዜጠኝነት ሚዛናዊነት ስንመረምራቸው በትክክል የአማራ ባንክን ሐሳብ ያመነጨውና የመሰረተው ማን ነው ለሚለው ጥያቄ ምላሹ አወዛጋቢ ነው። ዶክተር ለጤና እጅጉ አለ መጀመሪያ ሐሳቡን ያመነጨው እኔ ነኝ ቢሉም በብአዴን ታግዘው በባህር ዳር ጥናት ከማቅረብ ባለፈ ያም ማለት የአማራ ባንክን ሐሳብ ለጸደይ ባንክ አሁን ለሆነው ማለት ነው አሳልፈው ሊሰጡ ነበር ከመባሉ ባለፈ በስም ስያሜ ስብሰባ ላይ ግን ግድ የለኝም ማለታቸው እንዲሁም በህጋዊ ምዝገባው ላይ አለመሳተፋቸው ሚናቸውን ይገድበዋል። በአንጻሩ አቶ ከተማ የተባሉት ሰው እንዲሁም አቶ ኤልያስ እና ኢንጂነር ጸዳሉ ባንኩን በህጋዊ መንገድ የመሰረቱና ስሙን ያስመዘገቡ አደራጆች ናቸው ተብሏል። የካቲት 15 ቀን 2011 ዓ.ም በንግድና ኢንዱስትሪ ሚኒስቴር ህጋዊ ሰርተፊኬቱን በመውሰድ ባንኩን በተግባር የወለዱት እነሱ ናቸውም ተብሎ ተጽፏል። ይሁን እንጂ የባንኩ እውነተኛ ባለቤትና ስም ሰጪ የአማራ ወጣቶችና ህዝብ ነው። በ62 በመቶ የበይነመረብ ድምፅ አማራ ባንክ የሚለውን ስም ያጸደቁትና አክሲዮኑን የገዙት የህብረተሰብ ክፍሎች እነሱ ናቸውና ታዳሚዎቻችን አማራ ባንክ የጥቂት ግለሰቦች የዝና ሽሚያ መድረክ መሆን የለበትም። ሰነዶቹ እንደሚያሳዩት ሐሳቡ ከአንድም ከሌላም ቢመነጭም ባንኩን በተግባር የወለዱት ህጋዊ አደራጆቹና አክሲዮኑን የገዛው ምስኪኑ የአማራ ህዝብ ከሌላው ወገኑ ጋር ተባብሮ ነው። አሁን ባንኩ የሚያስፈልገው የስም ሽሚያ ሳይሆን ከ728 ሚሊዮን ብር በላይ የባከነውን የሥራ ማስኬጃ ወጪ መመርመርና ከተደቀነበት የአሰራር ዝቅጠት መታደግ ነው። በዚህ ጉዳይ ላይ የእናንተ አስተያየት ምንድነው? ከታች ባለው የአስተያየት መስጫ ያካፍሉን። ሰብስክራይብ ማድረግ እንዳይረሳ። እውነታውን መግለጣችንን አሁንም እንቀጥላለን።